እንዴት አላችሁልን ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የዕለተ አርብ የከሰዓቱ ፕሮግራማችንን በተለያዩ የዝውውር ጉዳዮች ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ነው ወደ እናንተ እያደረስን ቆይታን የምናደርገው። ከነዚህ መካከል በተለይ ትልልቆቹ ክለቦችን የተመለከቱ ዛሬ ከጠዋት ጀምሮ ሲሰሙ የነበሩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ፉአድ ባህሩ ፕሮግራሙን እመራለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን፣ በተለይ ስምና አድራሻችሁን እየጠቀሳችሁ ደግሞ ሀሳቦቻችሁን ብትጽፉልን እኛ መልሰን ወደ እናንተው ለማድረስ ይመቸናል። ስለዚህ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዛ ውጪ ደግሞ የተለያዩ ሀሳቦችን የምናነሳበትን ፕሮግራማችንን እናንተም ደግሞ የክለቦቻችሁን ጉዳዮች ልታነሱልን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትርሱ። የተለያዩ ርዕሰ ጉዳዮችን የምናነሳበት የአርቡ የከሰዓት ፕሮግራማችን እነሆ ጀምሯል። አብራችሁን ሆኖ እስከ ፕሮግራማችን ፍጻሜ ከመሸጋገሪያ በኋላ በድጋሚ እንገናኛለን። ማንቸስተር ዩናይትድ በማንቸስተር ደርቢ ጨዋታ ማንቸስተር ሲቲን 2-0 ከመቅጠሙ ጥቂት ሰዓታት በፊት የአሰልጣኝ ማይክል ካሪክ የመጀመሪያ አስተላለፍ ቀድሞ በማህበራዊ ሚዲያ መውጣቱን ተከትሎ ከፍተኛ የውስጥ ምርመራ መጀመሩ ነው የተነገረው። ይህ የመረጃ መውጣት ችግር በአሰልጣኝ ሩበን አሞሪም ጊዜም የነበረ ሲሆን አሁን ደግሞ ወደ ማይክል ካሪክም ተሸጋግሯል። ዩናይትድ ይህንን መረጃ አውጪ ለይቶ ለማውጣትም ቁርጠኛ መሆኑ ነው እየተነገረ የሚገኘው። ቡድኑ ይፋዊ አስተላለፉን ከማሳወቁ በፊት መረጃው መውጣቱ ተቃራኒ ቡድኖች አስቀድመው እንዲዘጋጁ እድል ይሰጣቸዋል። ለምሳሌ በደርቢው ጨዋታ የፓትሪክ ዶርጉና የብሪያን ኤምቤሞ በቋሚነት መካተት አስቀድሞ መታወቁም ክለቡን አስቆጥቶታል። ይህ ችግር ከዦዜ ሞሪኒዮ ጊዜ ጀምሮ በዩናይትድ ቤት የነበረና ለዓመታትም አሰልጣኞችን ሲያበሳጭ የቆየ ባህላዊ ችግር ሆኗል። ምንም እንኳን ይህ የመረጃ መውጣት ችግር ቢኖርም ማይክል ካሪክ በዩናይትድ ቤት ድንቅ ጅምርን ያደረገው ካሪክ ተጫዋቾችን ከጨዋታው በኋላ በሰሩት ስህተት ላይም እንዲወያዩ በማድረግና ልምምዶችን በማጠናከር በክለቡ ላይ የነበረውን የመዘናጋት መንፈስንም እንደቀየረው ጭምር የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። ነገር ግን መረጃ ያወጣውን ሰው ግን መርምሮ ለማውጣት ሙከራዎችን እያደረገ እንዳለ ነው መረጃው የሚጠቁመው። ወልቨርሃምፕተን ወንደረርስ የካልቪን ፊሊፕስን ዝውውር ለመጨረስ ድርድር ላይ ነው። የ30 ዓመቱ እንግሊዛዊ አማካይ ካልቪን ፊሊፕስ በወልቭስ ቤት አዲስ የፕሪሚየር ሊግ እድል ሊሰጠው እንደሚችል እየተዘገበ ነው። እንደ ዘ ዴይሊ ሜል ዘገባ ከሆነም ተጫዋቹ በጥር የዝውውር መስኮት ወደ ሞሊኒው ስቴዲየምም ለማምራት ንግግር እያደረገ ነው። ካልቪን ፊሊፕስ በማንቸስተር ሲቲ በሳምንት 150,000 ፓውንድም ከፍተኛ ደሞዝን ነው የሚያገኘው። ወልቭስ ይህንን ሙሉ በሙሉ መክፈል ስለማይችል ዝውውሩ እውን ሊሆን የሚችለው ማንቸስተር ሲቲ የተወሰነውን የደሞዝ ክፍልም ለመሸፈን ፈቃደኛ ከሆነ ብቻ ነው። በአሁኑ ወቅት ክለቦቹ እየተነጋገሩ ያሉት ለ6 ወር የሚቆይ የውሰት ዝውውር ወይም ሎን ዝውውር እንደሆነ ይነገራል። ይህም ወልቭስ ያለምንም ከፍተኛ የካፒታል ወጪ ቡድኑን እንዲያጠናክርም ይረዳዋል። ክለቡ በፕሪሚየር ሊጉ የመቆየት ተስፋውን ለማለምለም ልምድ ያላቸው ተጫዋቾች ያስፈልጉታል። በተለይም አማካዮቻቸው ጆ ጎሜዝ እና አንድሬ በሌሎች ክለቦች እየተፈለጉ በመሆኑ ካልቪን ፊሊፕስ እንደ ጥሩ አማራጭ ነው የሚወሰደው። ካልቪን ፊሊፕስ ከሊድስ ዩናይትድ በ42 ሚሊዮን ፓውንድ ወደ ሲቲ ከመጣ በኋላ በጉዳትና በብቃት ማነስ ምክንያት መደበኛ የመጫወቻ ደቂቃዎችን አላገኘም። በዘንድሮው የውድድር ዘመን በፔፕ ጓርዲዮላ ስር የተሰለፈው አንድ ጊዜ ብቻ ሲሆን ይህም በካራባው ካፕ ላይ ጥቂት ደቂቃዎችን ብቻ ነው ያሳለፈው። ተጫዋቹ በ2026 ዓለም ዋንጫ ላይ በእንግሊዝ ብሔራዊ ቡድን ውስጥም የመካተት እድሉን ለማለምለም መደበኛ የመጫወቻ ጊዜንም ይፈልጋል የሚል መረጃ ነው የወጣው። ሊድስ ዩናይትድ እና ክሪስታል ፓላስ የጆርጋን ስትራን ላርሰንን ዝውውር ለማጠናቀቅም መቃረባቸውን የሚያሳዩ መረጃዎች ናቸው የወጡት። የ25 ዓመቱ ኖርዌያዊ ኢንተርናሽናል ዮርጋን ስትራን ላርሰን ወልቭስን በደረጃ ሰንጠረዡ ግርጌ ላይ በመገኘቱ እና ደግሞ ለወራጅነት በመቃረቡ ምክንያት ክለቡን ለመልቀቅ ፍላጎት እንዳለው ተዘግቧል። እንደ ስካይ ስፖርትስ ዘገባና እንደ ዘ አትሌቲክ ዘጋቢው ዴቪድ ኦርነስቲን ዘገባዎች ከሆነ ተጫዋቹ የወሰነው ውሳኔ ለፈላጊዎቹ ክለቦችም ትልቅ ተስፋን ሰጥቷል። ተጫዋቹ በፕሪሚየር ሊጉ ለመቆየት ነው ውሳኔ ያሳለፈው። ላርሰን ከጀርመንና ከጣሊያን ክለቦችም ጥያቄ ቢቀርብለትም ቅድሚያ የሚሰጠው ግን በእንግሊዝ ፕሪሚየር ሊግ መቆየትን እንደሆነ ነው ይፋ ያደረገው። ይህ ውሳኔም ከሊድስና ከክሪስታል ፓላስ ውጭ ያሉ የውጭ ክለቦችም ከፉክክሩ ያስወጣ ነው። ሊድስ ዩናይትድ ለተጫዋቹ የ33 ሚሊዮን ፓውንድም ከነ ማሟያ ክፍያውም
እንዲሁ አቅርቦ እንደነበር ይነገራል። ነገር ግን የተጫዋቹ ቀጣይ መዳረሻ ክሪስታል ፓላስ ሊሆን እንደሚችል ነው መረጃዎች የወጡት። ክሪስታል ፓላስ ዣን ፊሊፕ ማቴታ ለኖቲንግሃም ፎረስት ለመሸጥም ድርድር ላይ ነው። ማቴታ ከሄደ ደግሞ ፓላስ በቀጥታ ጆርጋን ላርሰንን በ40 ሚሊዮን ፓውንድ በማስፈረም ዝውውሩን ለማጠናቀቅም ተስማምቷል። ባለፈው የውድድር ዘመን በ2024/25 በፕሪሚየር ሊጉ 14 ጎሎችን በማስቆጠር የወልቭስ ከፍተኛ ግብ አስቆጣሪነት ሪከርድንም ይዟል። በዘንድሮው የውድድር ዘመን 2025/26 በሊጉ ብቃቱን ቢቀንስም አንድ ጎል ብቻም በቅርቡ በኤፍኤ ካፕ ሃትሪክ በመስራት ወደ ጎል ማስቆጠሩ ተመልሷል። የዝውውር መስኮቱ ጥር 26 በእኛ ወይም ደግሞ በፈረንጆቹ ፌብሩዋሪ 2 ስለሚዘጋ ለሚቀጥሉት ጥቂት ቀናትም ላርሰን የትኛውን ክለብ እንደሚቀላቀልም የሚታወቅ ነው የሚሆነው። ቸልሲ በአስተን ቪላው ጨዋታ ግጭት ምክንያት ተቀጥቷል። ይህ ቅጣት የጣለውም ዲሴምበር 27 በስታንፈርድ ብሪጅ ቸልሲ በአስተን ቪላ 2-1 ከተሸነፈ በኋላ በተፈጠረ ክስተት ነው። ጨዋታው እንደተጠናቀቀ ከቸልሲ የቴክኒካል ክፍል አካባቢ ወደ አስተን ቪላ አሰልጣኞችና ተቀያሪ ተጫዋቾች መንደርም አንድ የፕላስቲክ የውሃ ቦትል ተወርውረዋል። ይህ ደግሞ ምንም እንኳን ቦትሉን የወረወረው ግለሰብ ማን እንደሆነ በምስል ተለይቶ ባይታወቅም ቸልሲ ግን የጋራ ተጠያቂነትን በመቀበሉ ከፍተኛውን የገንዘብ ቅጣት እንዲከፍል ተወስኖበታል። የኤፍኤ ውሳኔ ሲነገር ማህበሩ ድርጊቱን አደገኛ ሲልም የገለጸው ሲሆን በወቅቱ የነበረውን ስሜታዊ ድባብ ወደ ከፋ ግጭት ሊቀይረው ይችል እንደነበር ነው ያስታወቀው። ምንም እንኳን የቅጣቱ ዜና ክለቡን ቢያሳዝንም አዲሱ አሰልጣኝ ሊያም ሮስኒየር ከመጡ በኋላ ግን በስታንፈርድ ብሪጅ አዲስ ተስፋን የታየው። ሮስኒየር በጥር ተጫዋቾች የዝውውር መስኮት መጀመሪያ የኤንዞ ማሬስካን ቦታ ከተኩ በኋላ ባደረጋቸው 5 ጨዋታዎች 4ቱን በማሸነፍ ነው የጀመረው። ብቸኛው ሽንፈት በአርሰናል በካራባው ካፕ የግማሽ ፍጻሜ የመጀመሪያው ጨዋታ የደረሰባቸው ነው። ሊያም ሮስኒየር በተለይም እንደ ኤስቴቫ ዊሊያን ያሉ ወጣት ተሰጥኦችን በማብቃትና የቡድኑን የማጥቃት ፍሰትንም በመቀየር የደጋፊውንም ልብ ማሸነፍ መጀመራቸው ነው የተናገረው። አርሰናልና ማንቸስተር ዩናይትድ አደገኛውን አጥቂ ኢታኢዮንግን ይፈልጉታል። በዘንድሮ የውድድር ዓመት በላሊጋ 9 የጎል ተሳትፎችን በማድረግ ትኩረት የሳበው ኢታኢዮንግ በስፖርት ተንታኞች አደገኛና የማይገመት ተብሎም ተገልጿል። አርሰናሎች በክረምቱ ቪክተር ዮኬሬሽን ቢያስፈርሙም ተጫዋቹ የሚጠበቅበትን ያክል ግብ አላስቆጠረም። በመሆኑም አርቴታ ለቀጣዩ የ2026/27 የውድድር ዘመንም ይበልጥ ውጤታማ የሆነ የአጥቂ ለማግኘትም ኢታኢዮንግ እንደ ዋነኛ አማራጭ ነው የያዙት። ዩናይትድ በአጥቂ መስመሩ ላይ ተጨማሪ ጥራት ይፈልጋል። ኢታኢዮንግ ከወጣቱ ቤንጃሚን ሼስኮ ጋርም ጠንካራ ጥምረትን ሊፈጥር ይችላል ተብሎ ታምኖበታል። እንደ ታዋቂው ጋዜጠኛ ቤን ጃኮብስ መረጃ ከሆነ በርካታ የአውሮፓ ክለቦች የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። ቪያሪያል ተጫዋቹን በቀላሉ የመልቀቅ ፍላጎት ስለሌለው ከፍተኛ የዝውውር ሂሳብ ሊጠይቅ እንደሚችል ጭምር ነው የተነገረው። የትሬንት አሌክዛንደር አርኖልድ የማድሪድ ቆይታ ሊያበቃለት ነው። ትሬንት አሌክዛንደር አርኖልድ ከሊቨርፑል ወደ ሪያል ማድሪድ ከመራ በኋላ በስፔን ያለው ቆይታ እንደተጠበቀው ሊሆን እንዳልቻለ ነው የሚነገረው። አሁን ላይ በወጡ ዘገባዎች መሰረት የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎዋ ለትሬንት አሌክዛንደር አርኖልድ በግልጽ እንደነገረው ከሆነ ተጫዋቹ በክለቡ በቀጣይ ጊዜ እቅድ ውስጥ የለም የሚል መረጃም ሲወጣ ነበር። ነገር ግን አንዳንድ ዘገባዎች ይህንን መረጃ አጣጥለውታል። ይህም ውሳኔ ከዲሲፕሊን ጋር ሳይሆን ከቴክኒክ ብቃት ጋር የተያዘ እንደመሆኑ ነበር የተነገረው። የክለቡ አመራሮች ትሬንት በስፔን ያለው ቆይታ ውድቀት እንደነበር የሚሰማቸው ሲሆን ተጫዋቹ በራስ መተማመኑ ለመመለስም የተሻለና ጫናውን የሚቀነሰበት ቦታን መፈለግ እንዳለበት ነው የሚያምኑት። ማንቸስተር ሲቲም የኬቨን ደብሮይና ተተኪ ሊያደርገውስ ያስባሉ የሚሉ ጥያቄዎችም እንዲሁ እየተገለጸ ይገኛል። ይህ ክስተት ለማንቸስተር ሲቲ ትልቅ የዝውውር እድልን ፈጥሮለታል። እርግጥ ነው ትሬንት በቀኝ የተከላካይ ስፍራ ላይ የሚጫወት ነው። ነገር ግን በመሀል ሜዳ ላይም ጥሩ ተጫዋች እንደሆነ በርካቶች ያነሳሉ። ትሬንት ወደ ቀድሞ ክለቡ ሊቨርፑል የመመለስ እድሉ ከደጋፊዎች ጋር ባለው ግንኙነት መሻከር ምክንያት ጠባብ በመሆኑ ሲቲ ዋነኛ አማራጭ ነው የሚሆነው። የዴብሬን ክፍተትንም ይሞላል ተብሏል። ሲቲ ኬቨን ደብሮይናን ሊተካ የሚችል የፈጠራ ችሎታ ያለው ወይም ክሪኤቲቪቲ ያለው ተጫዋችን ይፈልጋል። ትሬንት ደግሞ እንደ ዴብሬን ሁሉ በኳስ ማቀበልና ድሎችን በመፍጠር ረገድም በዓለም ላይ ካሉ ትልልቅ ተጫዋቾች አንደኛው ነው። ትሬንት ከቀይ መስመር የሚያሻግራቸው ኳሶች ለኤርሊንግ ሃላንድ እጅግ ተስማሚ ናቸው። በስታቲስቲክስ ደረጃም ትሬንት በየጨዋታው በአማካይ 2.5 ቁልፍ ኳሶችን ወይም ኪ ፓሶችን የሚያቀበል ሲሆን ይህም ከኬቨን ደብሮይና ውጤት ጋር የሚመሳሰል ነው። ትሬንት እንደ ካውንተር ባክም ከሜዳው ጀርባ ሆኖ ጨዋታዎችን የመምራት ብቃቱ የፔፕ ጓርዲዮላን ስልት እጅጉን ያጠናክርለታል። ምንም እንኳን ተጫዋቹ ከማድሪድ ወዲያውን ይወጣል ተብሎ ባይጠበቅም ዝውውሩ ግን እውን ሊሆን የሚችልበት እድል ግን አለ። በማንቸስተር ሲቲ ተጫዋቹን ለማስፈረምም በቀዳሚነት እንደሚሰለፍ ነው የሚታመነው።
በተለይ በዚህ ሳምንት ከማንቸስተር ዩናይትድ ጋር ከነበረው ጨዋታ በፊትም በሰጡት ጋዜጣዊ መግለጫ ላይ አርቴታ አዳዲስ ፈራሚዎችን ለማምጣት በልምምድ ሜዳ ላይም ከፍተኛ ፉክክር እንዲኖርም ማድረጉን ነው የጠቀሰው። አርሰናል በክረምቱ የዝውውር መስኮት ከፍተኛ መዋዕለ ንዋዮችን በማፍሰስ እንደ ቪክተር ዮኬሬሽ፣ ማርቲን ዙበሜንዲ፣ ኤብሪቼ ኢዜ፣ ክሪስቲያን ሞስክዌራ፣ ኖኒ ማንዶኬ ያሉ ተጫዋቾችን ማምጣቱ ቡድኑን በሁሉም ቡድኖች ወይም በሁሉም ውድድሮች ላይ ጠንካራ ተፎካካሪ አድርጎታል። ምንም እንኳን ባለፈው እሁድ በኤምሬትስ በማይክል ካሪኩ ማንቸስተር ዩናይትድ 3-2 የሆነ አስደንጋጭ ሽንፈትን ቢያስተናግዱ አሁንም በ50 ነጥብ የሊጉ መሪ ናቸው። ሆኖም ግን የማንቸስተር ሲቲ እንግዲህ ልዩነትን ወደ 4 ዝቅ ብሎባቸዋል። አርሰናል በአውሮፓ መድረክም እጅግ አስደናቂ ጉዞን እያደረገ ነው። ባደረጋቸው 8 ጨዋታዎች 8ቱንም በማሸነፍ በ24 ነጥብ ወደ ቀጣዩ ዙር አምርተዋል። በቅርቡ ኢንተር ሚላንን በሳንሴሮ 3-1 በመርታትም ከዛ ውጪ ደግሞ በቅርቡ ደግሞ እንዲሁ ከካይራት አልማቲ ጋር የሚያደረገው መርሃ ግብር ማሸነፋቸው ይታወሳል። በካራባው ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ቸልሲን በስታንፈርድ ብሪጅ 3-2 አሸንፈዋል። አርቴታ ቡድኑን ወደ ፍጻሜ ለማድረስም የመልሱን ጨዋታ በጉጉት እየጠበቀ ነው። ምንም እንኳን የቡድኑ ጥልቀቱ ቢረዳቸውም አሁንም አንዳንድ ተጫዋቾች በጉዳት ላይ ናቸው። ካይ ሃቨርትስም ከጉልበት ቀዶ ጥገና በኋላ ወደ ሙሉ ብቃትም እየተመለሰ ሲሆን በዛሬው ጨዋታ ላይም ሊሰለፍ ይችላል ተብሎ ነው የሚጠበቀው። ሌላኛው ሪካርዶ ካላፊዮሪ ነው። ከጉዳት እያገገመ ሲሆን በዩናይትዱ ጨዋታ ላይም አልተሳተፈም እየተባለ እንዳልተሳተፈ የምናስታውሰው ነው። ሌላኛው ማክስ ዶመን ነው። በቁርጭምጭሚት ጉዳት ምክንያትም እስከ የካቲት መጨረሻ ድረስም ከሜዳ ይርቃል ተብሎ ይታሰባል። ካይ ሃቨርትስ በተለይ በአውሮፓ ቻምፒየንስ ሊግ ከካይራት አልማቲ ጋር ባደረገው መርሃ ግብር ላይ ግን ወደ ሜዳ ተመልሶ ጎል ማስቆጠሩንም እናስታውሳለን። የጎል እድሎችንም ሲፈጥርላቸው ተመልክተናል። ሪካርዶ ካላፊዮሪም ቢሆን በመጀመሪያው 45 ጨዋታ ክፍለ ጊዜ በመሃል ተከላካይነት ሲጠቀሙት እንደነበር የምናስታውሰው ነው። ጣሊያናዊው ግብ ጠባቂ ጉሌርሞ ቪካሪዮ ወደ ሰሜን ለንደን ከመጣ በኋላ የክለቡ ቁጥር 1 ግብ ጠባቂ ቢሆንም በቅርብ ጊዜያት እያሳየ ያለው የብቃት መውረድና በደጋፊዎች ዘንድ የሚሰነዘርበት ትችት ለወደፊት ቆይታው ስጋት ሆኖበታል። የኢንተር ሚላን ፍላጎትን ስንመለከት የጣሊያኑ ሻምፒዮን ኢንተር ሚላን ጉሌርሞ ቪካሪዮን የዕድሜ ባለጸጋውን ያን ሶመር የረጅም ጊዜ ተተኪ አድርጎ ይመለከተዋል። ቪካሪዮ ወደ ሀገሩ የመመለስ ፍላጎት እንዳለው ከኢንተር ሚላን ተጫዋቾች ኒኮሎ ባሬላ እና እንዲሁ ባስቶኒ ጋርም ስለ ዝውውሩ እየተነጋገረ መሆኑን የተገለጸው ክለቡ ቪካሪዮን በአስቸኳይ ለመሸጥ ባይፈልግም ተጫዋቹ የመልቀቅ ፍላጎት ካለውና አጓጊ የገንዘብ ጥያቄዎችም ከ20 ሚሊዮን ዩሮ በላይም ከቀረበለት ግን ዝውውሩን ላለማገድም ወስኗል። ቪካሪዮ ባለፈው የውድድር ዘመን ቶትናም የዩሮፓ ሊግ ዋንጫን እንዲያነሳ ትልቅ አስተዋጽኦ ቢኖረው በዘንድሮው የውድድር ዘመን በተለይም ከፉላም እና ኖቲንግሃም ፎረስት ጋር በነበሩ ጨዋታዎችም በሰራቸው ስህተቶች ምክንያት በደጋፊዎችም ተቃውሞ ደርሶበታል። ክለቡ ቪካሪዮ ቢለቅ በሚል አስተያየትም ተተኪዎችን ማሰስ ጀምሯል። አንደኛው ማርክ አንድሬ ቴር ስቴገን ነው። የባርሴሎናው አንጋፋ ግብ ጠባቂ በቶተናም ዝርዝር ውስጥ ቀዳሚው ነው። ባርሴሎና ደሞዝ ለመቀነስ ሲል ተጫዋቹን ሊሸጠው ይችላል ተብሎ እየተጠበቀ ነው። ሌላኛው ጄምስ ትራፎርድ ነው። በማንቸስተር ሲቲ የመጫወቻ ጊዜ ያጣው ወጣቱ እንግሊዛዊ ግብ ጠባቂ ሌላኛው የቶተናም ኢላማ ነው። ሳም ጆንስቶንም ቶተናም በጥር የመጨረሻ ቀናት ላይ የወልቭሱን ግብ ጠባቂ ሳም ጆንስቶንን በ10 ሚሊዮን ዩሮ ደግሞ ለማስፈረምም ድንገተኛ ጥረት እያደረገ መሆኑን የተዘገበው። ሌላኛው ሚሊ ሲቪሊያርም ይገኝበታል። በሮማ ቤት ድንቅ ብቃት እያሳየ የሚገኘው ቤልጅማዊ ግብ ጠባቂም በ62 ሚሊዮን ፓውንድም ለማስፈረም ቶተናም ከቼልሲ ጋር ፉክክር ውስጥ መግባቱ እየተገለጸ እንደሚገኝ ነው ዘገባዎቹ የጠቆሙት። የ28 ዓመቱ እንግሊዛዊ አጥቂ ታሚ አብርሃም የሕክምና ምርመራውን አድርጎ እንዲሁ አጠናቆ ዝውውሩም ይፋ ተደርጓል። አስተን ቪላ ለቤሺክታሽ 18 ሚሊዮን ፓውንድም ከፍሏል። በተጨማሪም የ19 ዓመቱ ተከላካይ ያሲን ኦስካንም የዝውውሩ አካል በመሆን ወደ ቤሺክታሽ ያመራል። ታሚ አብርሃም በ2018-19 የውድድር ዘመን በውሰት ለቪላ ሲጫወት በ40 ጨዋታዎች 26 ጎሎችን በማስቆጠር ክለቡ ወደ ፕሪሚየር ሊግ እንዲያድግም ትልቅ ሚናን ተጫውተዋል። በዘንድሮው የውድድር ዘመን በቱርክ ቆይታው በ26 ጨዋታዎች 13 ጎሎችን በማስቆጠር በጥሩ ብቃት ላይ ነው የሚገኘው። ቀደም ሲል በሮማ ቤት 37 ጎሎችን በ13 አሲስቶችን ማስመዝገቡ ይታወሳል። አስተን ቪላ በደረጃ ሰንጠረዡ አናት ላይ ከሚገኘው አርሰናል በ4 ነጥቦች ብቻ ዝቅ ብሎ በቻምፒየንስ ሊግ ፉክክር ውስጥ ነው የሚገኘው። ዱዌን ማለን ወደ ሮማ ማምራቱን ተከትሎ ኡናይ ኤምሪ ለዋነኛ አጥቂያቸው ኦሌ ዋትኪንስ ጠንካራ ተፎካካሪና ረዳት እንዲሆንም ታሚ አብርሃምን መርጠውታል። ታሚ አብርሃም የፕሪሚየር ሊግ ልምድ ያለውና በቸልሲ ቤት በሊጉ 30 ጎሎችን ያስቆጠረ በመሆኑ ከቡድኑ ጋር ለመላመድም ጊዜ አልፈጀበትም ነው የተባለው። ሊቨርፑል የዕድሜ ባለጸጋውንና የክለቡን ታሪክ አንድሬው ሮበርትሰንን በዚህ የጥር ተጫዋቾች የዝውውር መስኮት ለቶትናም ለመሸጥ መቃረቡ ተዘግቧል።
ሆኖም ይህ ሽያጭ ተራ የገንዘብ ዝውውር ሳይሆን ለወደፊት ትልቅ እቅድም መነሻ ነው ተብሏል። ቅድሚያ የማግኘት መብትም እንዲሁ ይኖራቸዋል። ሊቨርፑል ሮበርትሰንን አሁን ላይ በጥር ወርም ለቶተናም እንዲለቅ የፈቀደው ቶተናም በክረምቱ ሚኪ ቫን ዴቨንን ለመሸጥ ከወሰነ ሊቨርፑል ከማንኛውም ክለብ በፊትም የመደራደር ቅድሚያ ዕድል እንዲሰጠው በሚል ስምምነት እንደሆነ ተነግሯል። ሮበርትሰን ውሉ ሊያልቅም ጥቂት ወራት ብቻ የቀሩት ከመሆኑም በላይ በአሁኑ ወቅት በአሰልጣኝ አርኔ ስሎት ስር ቦታውን ለወጣቱ ሚሎስ ኪርኬዝም አስረክቧል። በመሆኑም አሁን ላይ መሸጡ ለክለቡ የገንዘብ ጥቅምን ያስገኛል የተባለው ሊቨርፑል የሮበርትሰንን ቦታ ለጊዜው ለመሸፈን በሮማ በውሰት የሚገኘውን ኮስተስ ሲሚካስን በአስቸኳይ ለመመለስም ሪኮል ለማድረግም እያሰበ ነው። የ24 ዓመቱ ሚኪ ቫንደቬን በፕሪሚየር ሊግ ካሉ ተከላካዮች ሁሉ በከፍተኛ ፍጥነቱ ወይም ቶፕ ስፒድ የሚታወቅ ሲሆን ለሊቨርፑልም ተመራጭ የሚያደርጉት ምክንያቶች ናቸው። ዶኒ ቫንደቤክ እንደ ቨርጂል ቫንዳይክ ሁሉ ሆላንዳዊ መሆኑና ያለው አስገራሚ የመከላከል ብቃት የቫንዳይክ ትክክለኛ የረጅም ጊዜ ተተኪ ያደርገዋል። በመሃል ተከላካይነትም ሆነ በግራ መስመር ተከላካይነት መጫወት መቻሉ ለቡድኑ ትልቅ ጥንካሬን ይጨምራል። ቫንደቬን ወደ አንፊልድ የመሄድ ፍላጎት እንዳለው የሚገልጹ መረጃዎችም አሉ። ይህ ስምምነት በታቀደው መሰረት የሚሄድ ከሆነ ሊቨርፑል በጥር ወር እንዲሁ አንድ ተጫዋችን በመሸጥም የክረምቱን የዝውውር መስኮት ገና አሁን ላይ አሸንፏል ማለት ይቻላል። ቸልሲና ማንቸስተር ዩናይትድ የሬንሱን አጥቂ መሐመድ ካድር ማቴን በቅርብ እየተከታተሉት ነው። የፈረንሳዩ ክለብ ሬንስ ቤት ድንቅ ብቃቱን እያሳየ የሚገኘው የ18 ዓመቱ አጥቂ መሐመድ ካድር ማቴ በዚህ የጥር ተጫዋቾች የዝውውር መስኮት በበርካታ የአውሮፓና የሳዑዲ አረቢያ ክለቦች ዘንድም ተፈላጊ ሆኗል። ፈረንሳዊውና አይቮሪ ኮስታዊ ዜግነት ያለው ማቴም በፍሬንች ሊጓንም ባሳየው ፍጥነትና የግባግቢነት ችሎታ የተነሳም ትኩረትን ስቧል። ታዳጊው እስካሁን ለሬንስ ባደረጋቸው 19 ጨዋታዎች 3 ግቦችን ማስቆጠር ችሏል። እንደ ማንቸስተር ዩናይትድ፣ ቸልሲ፣ ብራይተን እና ቶተንሃምም፣ አስተን ቪላ፣ ኒውካስል እና ብሬንትፈርድም ያሉ ክለቦች ተጫዋቹን ለማየትም ባለፈው ወር ስካውቶቻቸውን ወይም ታዛቢዎቻቸውንም ልከዋል። ሆኖም ግን እስካሁን ድረስ በይፋ ጥያቄ በማቅረብ ረገድ ግን ክሪስታል ፓላስ ቀዳሚነቱን ያዘው። ለተጫዋቹ ከፍተኛ የገንዘብ ጥያቄ ያቀረበው የሳዑዲው አል ሂላል ሲሆን ክለቡ 40 ሚሊዮን ዩሮ ለሬንስም አቅርቧል። ሆኖም ለተጫዋቹ ቅርብ የሆኑ የመረጃ ምንጮች እንደሚሉት ማቴም በዚህ የእድሜ ደረጃውም ወደ መካከለኛው ምስራቅ ለመሄድም ፍላጎት የለውም። ይልቁንም በአውሮፓ ቆይቶ ብቃቱን ማሳደግን ነው የሚመርጠው። ሬንስ ተጫዋቹን ለመሸጥ ምንም አይነት ጥርፍ የለበትም። ማቴ እስከ ሰኔ 2028 ዓ.ም ድረስም የሚቆይ ውል አለው። ክለቡ በሚቀጥሉት 6 ወራትም የተጫዋቹን የዝውውር ዋጋ የበለጠ ሊጨምር ይችላል የሚል እምነት ነው ያለው። ማንቸስተር ዩናይትድ እና ቸልሲ በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ከፍተኛ ፉክክር ያደርጋሉ ተብሎ እንዲሁ ይጠበቃል። ካሴሜሮ ከዩናይትድ ለመልቀቅ መቃረቡን ተከትሎ የተለያዩ ክለቦች ፍላጎት እያሳዩ ነው። ብራዚላዊው አማካይ ካሴሜሮ በክረምቱ የውድድር ዘመን መጨረሻ ላይ ማንቸስተር ዩናይትድን እንደሚለቅ መረጋገጡን ተከትሎ ከወዲሁ የበርካታ ክለቦችን ትኩረት ስቧል። እንደ ዴይሊ ሜል ዘገባ ከሆነ ኤሌ ጋላክሲ የአሜሪካው ክለብም ካሴሜሮን በቡድናቸው ዋነኛ ኮከብም አድርገው ለመሰር ፍላጎት እንዳላቸውን የተነገረው። ሌሎች ሊጎችም አሉ። ከሳዑዲ ፕሮ ሊግ እና ከብራዚል ሴሪኤ ክለቦችም ጥያቄ ቀርበውለታል። ምንም እንኳን ከአውሮፓ ውጭ ያሉ ክለቦች ቢፈልጉትም የ33 ዓመቱ ካሴሜሮ ተስማሚ ጥያቄን ካገኘ አሁንም በአውሮፓ የመቆየት ፍላጎት ነው ያለው። ማንቸስተር ዩናይትድ ባለፈው ሳምንት በሰጠው መግለጫ ካሴሜሮ በውድድር ዘመኑ ማብቂያ ላይ ኦልትራፎርድን እንደሚለቅ በይፋ መረጋገጡ ይታወሳል። ዩናይትድ የካሴሜሮን ቦታ ለመተካትም የሚከተሉትን 3 ተጫዋቾችም በዝርዝር ውስጥ ማካቷቸዋል። ኤሊዮት አንደርሰንን ከኖቲንግሃም ፎረስት። በጉልበቱና በቴክኒክ ብቃቱ የሚደነቀው ኤሊዮት አንደርሰን በበርካታ የሜዳ ክፍሎች ላይ የመጫወት ችሎታ በዩናይትድ ዘንድ አድናቆትን አትርፎለታል። ሆኖም ግን ማንቸስተር ሲቲም ተጫዋቹን ይፈልገዋል። አደም ዋርተን ሌላኛው ነው። ክሪስታል ፓላስ ነው የሚጫወተው። የ21 ዓመት ወጣት በእንግሊዝ ውስጥ በከፍተኛ ሁኔታ ስሙ እየተነሳ የሚገኝ አማካይ ነው። ዩናይትድ አደም ዋርተንን ለረጅም ዓመታትም የመካከለኛው ክፍሉን ሊመራ የሚችል ተጫዋች አድርጎም ነው የሚመለከተው። ካርሎስ ባሌባም ከብራይተን ሌላኛው ተጫዋች ነው። በጉልበቱና ኳስን ይዞ በመግፋት ብቃቱም የሚታወቀው ባሌባ ዩናይትድ ባለፈው ክረምትም ሊያስፈርመው ሞክሮ በዋጋ ለመስማማት ሳይሳካ ቀርቶ ነበር። አሁን ግን ክለቡ ድጋሚ ጥረት ሊያደርግ እንደሚችል ነው የተነገረው። ክሪስታል ፓላስ የኤሲ ሚላንን የዝውውር ጥያቄ ውድቅ አድርጓል። ክሪስታል ፓላስ ለፈረንሳዊው አጥቂ ዣን ፊሊፕ ማቴታ ከጣሊያኑ ግዙፍ ክለብ ኤሲ ሚላን የቀረበለትን ይፋዊ የዝውውር ጥያቄ ውድቅ ማድረጉን ነው ፉት መርካቶ የዘገበው። ምንም እንኳን ፓላስ ጥያቄውን ባይቀበለውም ዣን ፊሊፕ ማቴታ ግን ከኤሲ ሚላን ጋር በግል ጥቅማ ጥቅሞች ዙሪያ
ከስምምነት ላይ ደርሷል። ተጫዋቹ ወደ ሳንሴሮ ለመጓዝ ያለውን ከፍተኛ ፍላጎትም ለክለቡ በይፋ ያሳወቀ ሲሆን በሙያው ቀጣዩን ምዕራፍም ለመጀመር በዚህ ጥር መስኮትም መልቀቅ ይፈልጋል። ክሪስታል ፓላስ ተጫዋቹን በቀላሉ ለመልቀቅ ያልፈለገባቸው ምክንያቶች ያሉ አንደኛው የውል ሁኔታው ነው። ማቴታ እስከ ሰኔ 2027 ዓ.ም የሚቆይ ውልም ስላለው ክለቡ ተጫዋቹን አሁን ላይ ለመሸጥ ምንም አይነት አጣዳፊ ግፊት የለበትም። የኦሊቨር ግላርሰን ስጋትም አሰልጣኝ ኦሊቨር ግላርሰን የውድድር ዘመኑ አጋማሽ ላይ ዋና ግብ አስቆጣሪያቸውን ማጣት የቡድኑን የፊት መስመር ክፉኛ እንደሚጎዳው ነው የሚያምኑት። ተገቢ ተተኪ ሳይገኝ ማቴታን ላለመልቀቅም ወስነዋል። የተጫዋቹ ብቃት ደግሞ ማቴታ በዘንድሮው የውድድር ዘመን በ22 የፕሪሚየር ሊግ ጨዋታዎች 8 ጎሎችን በማስቆጠር የቡድኑ ዋሳኝም አካል መሆኑን የሚታወቀው ኤሲ ሚላን አሁንም ተስፋ አልቆረጠም። ክለቡ ለክሪስታል ፓላስ የተሻሻለ የገንዘብ ጥያቄ ለማቅረብ እየተዘጋጀ መሆኑ ተነግሯል። አሁን ዝውውሩ እንዲሳካም የሚወሰነው ሚላን ፓላስ የሚፈልገውን የገንዘብ መጠን ወይም ሶሉሽንን እንዲሁ ማቅረብ የሚችል ከሆነ ብቻ እንደሆነ ነው መረጃዎቹ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የያዝንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም መራው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።